እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ካቶሊካውያንና የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። የዘጠነኛው ዙር ጥያቄና መልስ ውድድር የሚካሄደው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። የዘጠነኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ኢያሱ ከአዲስ ኪዳን ከሉቃስ ወንጌል የጠቅላላ ዕውቀትና የመዝሙር ጥያቄዎችም ተካተዋል። የዚህ ዝግጅት ዋናው ዓላማ ወጣቶችን ለማበረታታት መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተ ክርስቲያናችን ያለን ግንዛቤ ይበልጥ ለመጨመርና ስብከተ ወንጌልን ለሁሉም ለማድረስ ነው። የዚህ ዝግጅት አቅራቢ እኔ ሽመልስ ብራቱ እባላለሁ። ተወዳዳሪዎች እንኳን ደህና መጣችሁ። እንተዋወቅ። ስማችሁንና የት ቁምስና እንደወከላችሁ። ሙሉቀን ገብርኤል እባላለሁ ከሶዶ ሀገረ ስብከት ቆንቶ ሎሬቶ ማርያም ቁምስና። የምስራች ኢያሱ እባላለሁ ከሶዶ ሀገረ ስብከት ቆንቶ ሎሬቶ ማርያም ቁምስና። እሺ፣ አመሰግናለሁ። ትንሳኤ ማቴዎስ እባላለሁ ከሶዶ ሀገረ ስብከት ከዱቦ ሎርድ ማርያም ቁምስና አረካ መድኃኔዓለም ቤተ ጸሎት። አገኘው እባላለሁ ከሶዶ ሀገረ ስብከት ከዱቦ ሎርድ ማርያም ቁምስና። ተወዳዳሪዎች እንኳን ደህና መጣችሁ። ጥያቄዎቹ የሚሆኑት ከመጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን አንዳንድ ጥያቄዎች በግል የምትመልሱት ይሆናል። የመዝሙር ጥያቄና የጠቅላላ ዕውቀት ደግሞ በጋራ ትመልሳላችሁ። የምትጠየቁት 6 ነው። የሚያዘው ከ10 ነጥብ ይሆናል። ከማን እንጀምር? ከዱቦ እንጀምራለን። እሺ፣ አገኘው የመጽሐፍ ቅዱስ ጥያቄ ከብሉይ ኪዳን ከመጽሐፈ ኢያሱ ጥያቄ ቁጥር 1 ጥያቄ ቁጥር 1 በኢያሱና እርሱን ተከትለው በኖሩ ሽማግሌዎች ዘመን ሁሉ እስራኤላውያን ምን አደረጉ? ሀ እግዚአብሔርን አመለኩ፣ ለ ጣዖትን አመለኩ፣ ሐመሩሃ የእርስ በርስ ጦርነት አደረጉ። ሀ እግዚአብሔርን አመለኩ። ሀሌታ ውሃ እግዚአብሔርን አመለኩ በትክክል ተመልሷል። መጽሐፈ ኢያሱ የመጨረሻው ምዕራፍ ላይ ምዕራፍ 24 ቁጥር 31 ላይ ኢያሱና ሌሎቹን ሽማግሌዎች የተከተሉ ሁሉ በዘመናቸው እግዚአብሔርን አመለኩ። እግዚአብሔርን ማምለካቸው ይገልጻል። በትክክል ተመልሷል። ትንሳኤ ጥያቄ ቁጥር 2 ጥያቄ ቁጥር 2 በኢያሱ መጨረሻ ምክር ህዝቡ እግዚአብሔርን እናመልካለን ሲሉ ኢያሱ የሰጠው ማስጠንቀቂያ ምን ነበር? ሀ እሱ ቅዱስ አምላክ ነውና እግዚአብሔርን ማምለክ አይቻላችሁም፣ ለ ሳትሰንፉ ቅዱስ አምላክን ለማምለክ ትጉ፣ ሐመሩሃ መጀመሪያ መስዋዕታችሁን ንጹህ አድርጉ። ለሳትሰንፉ ቅዱስ አምላክን ለማምለክ ትጉ። ለቅዱስ አምላክን ሳትሰንፉ ለማምለክ ትጉ አልተመለሰም። ሀሌታ ውሃ ነው። እሱ ቅዱስ አምላክ ነውና እግዚአብሔርን ማምለክ አይቻላችሁም ይላቸዋል። መጽሐፈ ኢያሱ ምዕራፍ 24ን ስናነብ የመጨረሻው ምዕራፍ ነው። እሱን እናመልካለን ሲሉ አይቻላችሁም። ለምንድን ነው ያላቸው እንደዛ? በመካከላቸው ጣዖትን የማምለክ ስራ ስለነበራቸው እንደዚህ ሆናችሁ ጣዖት በመሃል አስገብታችሁ ስራችሁ ሌላ ሆኖ እግዚአብሔር ማምለክ አትችሉም ይላቸዋል። እሺ፣ አልተመለሰም። እሺ፣ የብሉይ ኪዳን ጥያቄ ለቆንቶ ሎሬቶ ማርያም ሙሉቀን ጥያቄ ቁጥር 4 ጥያቄ ቁጥር 4 ከዮርዳኖስ ወንዝ ወጥተው የተተከሉ ድንጋዮች ለምን ተተከሉ? ሀ መሰዊያ ለመስራት፣ ለ የመከላከያ ቅጥር ለመስራት፣ ሐመሩሃ ለትውልድ መታሰቢያ እንዲሆን። ሐመሩሃ ለትውልድ መታሰቢያ እንዲሆን። ሐመሩሃ ለትውልድ መታሰቢያ እንዲሆን በትክክል ተመልሶ
ምዕራፍ 4 ከቁጥር 21 እስከ 24 ድንጋዮቹ የተተከሉት ለትውልድ መታሰቢያ እንዲሆን የሚመጣውም ትውልድ እንዲያውቀው ነው። እሺ የብሉይ ኪዳን ጥያቄ የመጨረሻው ጥያቄ ቁጥር 3 የምስራች ወደ ርስታቸው ሲመለሱ በዮርዳኖስ ዳርቻ አምሳለ መሰዊያ የሰሩት እነማን ናቸው? ሀ ይሁዳና ቢንያም፣ ለ ሮቤል ጋድና ምናሴ፣ ሐመሩሃ ዳንና ንፍታሌም። ሐመሩሃ ዳንና ንፍታሌም አልተመለሰም። በዮርዳኖስ ከተሻገሩ በኋላ ሮቤል ጋድ እና ምናሴ ሌላ አምሳለ መሰዊያ ማለት የመጀመሪያው መሰዊያ የሚመስል እነሱ ሰርተው ያገኛቸዋል እና ኢያሱና ሽማግሌዎች ተቆጥተው ወደ እነሱ ተልከዋል። እነሱ ደግሞ የመለሱት መልስ አለ። እሱን ደግሞ በቤታችሁ ስትሄዱ ታነቡታላችሁ። አልተመለሰም። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች የዘጠነኛው ዙር ክፍል 6 የጥያቄና መልስ ውድድር ነው። የዘጠነኛ ዙር ውድድር የሚካሄደው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። አሁን የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎች እንመለሳለን። በያላችሁበት መልካም ቆይታ። የተወደዳችሁ ተመልካቾች ተመልሰናል። አሁን የአዲስ ኪዳን ጥያቄ የምንጠይቅበት ሰዓት ላይ እንገኛለን። ከዛ በፊት ሙሉ ቀን ስለ ቆንቶሎሪቶ ማርያም ምን የምትነግረን ነገር አለ? እሺ አመሰግናለሁ። ስለ ቆንቶሎሪቶ ማርያም በትንሹ ያው ቆንቶሎሪቶ ማርያም በሀገረ ስብከታችን እንደሚታወቀው አንድ ልዩ ቆንቶሎሪቶ ማርያም ብቻ እንዳለ ነው የሚታወቀው። ሌላው በተጨማሪ የተለያዩ ተማሪዎች የዩኒቨርሲቲ ተማሪዎች መጥተው እዛ እንደሚያገለግሉና የተለያዩ ነገሮችን ከየሀገረ ስብከታቸው ያመጡትን ነገር ለኛ ሼር እንደሚያደርጉ በተጨማሪ በዛ ላይ ቤተክርስቲያናችን የመናን ብዛት እየበዛ ስለሆነ ወደፊት የማስፋት እቅድ እንዳለን ለዛ በጣም እናመሰግናለን። ሙሉ ቀን የአዲስ ኪዳን ጥያቄ ከናንተ ነው የምንጀምረው። የተዘጋጀው ከሉቃስ ወንጌል የምስራች ጥያቄ ቁጥር ምረጪ። ጥያቄ ቁጥር 2 ጥያቄ ቁጥር 2 ኢየሱስ በክብር ወደ ኢየሩሳሌም ሲገባ ፈሪሳውያን ደቀ መዛሙርቱን ዝም እንዲያሰኛቸው ሲጠይቁት ኢየሱስ እነዚህ ዝም ቢሉ እነማን ይጮሃሉ አለ? ሀ መላእክት፣ ለ ድንጋዮች፣ ሐመሩሃ ዛፎች። ለድንጋዮች በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 19ን ስናነብ 40ኛው ቁጥር ላይ ፈሪሳውያን ይህን ጩኸት አስቁም ሲሉት ኢየሱስን እነሱ ዝም ቢሉ ድንጋዮች ይጮሃሉ ብሎ ወደ ኢየሩሳሌም በክብር ሲገባ የተናገረው ነው። በትክክል ተመልሷል። እሺ ሙሉ ቀን ጥያቄ ቁጥር 1 ጥያቄ ቁጥር 1 ቀራጩ በቤተ መቅደስ በሚጸልይበት ጊዜ ያሳየው የንስሐ ምልክት ምን ነበር? ሀ እጁን ወደ ላይ ዘረጋ፣ ለ ደረቱን እየደቃ ወደ ታች ተመለከተ፣ ሐመሩሃ መጽሐፍ ቅዱስ አነበበ። ለደረቱን እየደቃ ወደ ታች ተመለከተ። ለደረቱን እየደቃ ወደ ታች ተመለከተ። በትክክል ተመልሷል። የሉቃስ ወንጌል 18ኛው ምዕራፍ ስናነብ
ቁጥር 13 ላይ እና ከዛ በፊት ስለ ጸሎት ኢየሱስ ለደቀ መዛሙርቱ ሲነግራቸው ሁለት ሰዎች ወዴት ሄዱ ይላል? ወደ ቤተ መቅደስ ሄዱ። አንዱ ቀራጭ፣ ሌላው ፈሪሳዊ ነበረ። ፈሪሳዊው ምን አለ? እንደ ቀራጩ አላደረከኝም፣ እኔ በሳምንት 2 ጊዜ ጾማለሁ፣ ካለኝ ለሁሉም እከፍላለሁ፣ እሰጣለሁ ብሎ ምን አረገ? ራሱን ከፍ ከፍ አደረገ። ያኛው ደግሞ ምን አደረገ? ቀራጩ ጌታ ሆይ እኔ ኃጢአተኛ ነኝ፣ ወደ ሰማይም ማየት አልፈለገም። ስለዚህ ስለ ጸሎት ሲያስተምረን ጌታ ራሳችንን በትህትና ለጸሎት እንድናቀርብና ዝቅ ብለን እሱ ከፍ እንዲያደርገን ይነግረናል። በትክክል ተመልሷል። ወደ ዱቦ ሎርድ ማርያም መጥቻለሁ። ትንሣኤ ጥያቄ ቁጥር 4 ጥያቄ ቁጥር 4 ኢየሱስ መስቀል ሲሸከም ያገዘው ማን ነው? ሀ የቀሬናው ስምዖን፣ ለ የአርማትያው ዮሴፍ፣ ሐመሩሃ ስምዖን ጴጥሮስ። ሀሌታ ውሃ የቀሬናው ስምዖን። ሀሌታ ውሃ የቀሬናው ስምዖን በትክክል ተመልሷል። የሉቃስ ወንጌል ምዕራፍ 23ን ስናነብ ጌታ ወደ ሕማማቱ፣ ወደ ሞቱ፣ ወደ መስቀል እየተጓዘ ነበረ። መስቀል ተሸክሞ በሚሄድበት ጊዜ የሮማውያን ወታደሮች እንደደከመው ሲያዩ የቀሬናው ስምዖን መስቀሉን እንዲሸከም እንዲያግዘው አድርገውታል። በትክክል ተመልሷል። የመጨረሻው የአዲስ ኪዳን ጥያቄ አገኘው። ጥያቄ ቁጥር 3 በመጨረሻው እራት ጊዜ በደቀ መዛሙርቱ መካከል የተነሳው ክርክር ምን ነበር? ሀ አሳልፎ ስለሚሰጠው ሰው፣ ለ ከመካከላቸው ማን እንደሚበልጥ፣ ሐመሩሃ ስለ መንግስቱ መምጣት። ሀሌታ ውሃ አሳልፎ ስለሚሰጠው ሰው። ሀሌታ ውሃ አሳልፎ ስለሚሰጠው ሰው አይደለም። መልሱ ለ ነው። በመጨረሻው እራት ላይ በደቀ መዛሙርት መካከል ማን ይበልጣል ከኛ መሃል ብሎ ይጠያየቃሉ። ኢየሱስ ይሰማና ማንም አገልጋይ ሊያገለግል ከፈለገ የበላይ መሆን የሚፈልግ ከሁሉም የበታች ይሁን ብሎ ይመልስላቸዋል። ሌላ ምን አለ? በመጨረሻው እራት ላይ እኔ እንዴት ሆኜ እንዳገለገልኳችሁ ተመልክታችኋል። እኔ ጌታም አምላክም ትሉኛላችሁ፣ ግን ዝቅ ብዬ አገለገልኳችሁ። ማንም ከፍ ሊል የፈለገ ከሁሉም የበታች ሆኖ ያገልግል ብሏል። አልተመለሰም። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በ9ኛው ዙር በክፍል 6 ላይ እንገኛለን። የ9ኛው ዙር ውድድር የሚካሄደው በሶዶ ሀገረ ስብከት ቁምስናቸውን ወክለው በመጡ ወጣቶች መካከል ነው። የአዲስ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በጠቅላላ እውቀት ጥያቄዎች እንመለሳለን። አብራችሁን ቆዩ። ውድ ተመልካቾቻችን ተመልሰናል። አሁን የጠቅላላ እውቀት ጥያቄዎችን እንጠይቃለን። ከዚያ በፊት ትንሣኤ ስለ አረካ መድኃኔዓለም ቤተ ጸሎት ምን ምትነግሪን ነገር? በመጀመሪያ በመንፈሳዊ እውቀታችን እንድናጎላብት ስላደረጋችሁን አመሰግናለሁ። ያው ሁላችንም እንደምናውቀው አረካ መድኃኔዓለም ቤተ ክርስቲያን ወይም ጸሎት ቤት በዱቦ ቁምስና ከሚገኙ ጸሎት ቤቶች መካከል ዋነኛው ጸሎት ቤት ነው። ዱቦ ቁምስና የተለያዩ ቁምስናዎችን ያፈራች ስትሆን እንዲሁም የተለያዩ የመንፈሳዊ ነጋዴያንም ይመጣሉ በየአመቱ። አሁን እስከ 28 አመት ድረስ
ሳያቋርጡ የመጡትም አሉ። በዘንድሮ በዓላችን ደግሞ በሉርድ ማርያም በዓል በዋዜማው ዕለት ስንጠባብቅ የነበርነው ዋሻው ተመርቋል ብፁዕ አባታችን በተገኙበት ስፍራ። እናም አረካ መድኃኔዓለም ልበ ኢየሱስ ኳየር እንዲሁም ዲስፋ ወይም ዶሚኒክ ሳቪዮ ፎሎወርስ አሶሲዬሽን እንዲሁም ቅዱስ ዮሴፍ ማህበር እነኚህን የያዘች እንዲሁም ቁምስና ለመሆን በጣም እየጣረች እየሰራች የምትገኝ ቤተክርስቲያን ናት። አመሰግናለሁ። በጣም እናመሰግናለን ትንሳኤ። የጠቅላላ እውቀት ጥያቄ ከናንተ ነው የምንጀምረው። 2 ደቂቃ ይኖራችኋል። እዚሁ መመለስ ከቻላችሁ እዚሁ ትመልሳላችሁ፣ ካልሆነ ስልክ ደውላችሁ ትጠይቃላችሁ ማለት ነው። ደቂቃችሁን ትጠቀማላችሁ። ጥያቄ ቁጥር 1 የጠቅላላ እውቀት ጥያቄ ቁጥር 1 የጠፉ ነገሮች ጠባቂ ቅዱስ ተብሎ የሚታወቀው ማን ነው? ሄሎ ዲያቆን ትንሳኤ ማቴዎስ ነኝ ከመንፈሳዊ ጥያቄና መልስ ውድድር። የጠፉ ነገሮች ጠባቂ ቅዱስ ተብሎ የሚታወቀው ማን ነው? የጠፉ ነገሮች ጠባቂ ቅዱስ ተብሎ የሚታወቀው ማን ነው? የተወለደበት ቦታ ፓዱዋ ይባላል። ቅዱስ አንቶኒ። እሺ አመሰግን ቅዱስ አንቶኒ። ቅዱስ አንቶኒዮስ። አሎ አባ። አቤት። ከካቶሊክ ቲቪ ከመንፈሳዊ ጥያቄና መልስ ውድድር ነው። እሺ። በቤተ ክርስቲያናችን የጠፉ ነገሮች ጠባቂ ተብሎ የሚጠራው ቅዱስ ማን ይባላል? ጥባ የሚያስገኘው የጠፉ ነገሮች ቅዱስ አንቶኒዮስ ነው። እሺ አባ እናመሰግናለን። እሺ ቅዱስ አንቶኒዮስ። ቅዱስ አንቶኒዮስ የጠፉ ነገሮች ጠባቂ ቅዱስ ተብሎ የሚታወቀው የፓዱዋው ቅዱስ አንቶኒዮስ ነው። በትክክል ተመልሷል። የፓዱዋው ቅዱስ አንቶኒዮስ የጠፉ ነገሮች ጠባቂ ተብሎ በዓለም ዙሪያ የሚታወቅ ነው። ብዙ ሰዎች ብዙ ነገር ሲጠፋቸው ለቅዱስ አንቶኒዮስ ይነግሩታል፣ ይገኛል። በትክክል ተመልሷል። የጠቅላላ እውቀት ጥያቄ ቁጥር 2 ለቆንቶ ሎሬቶ ማርያም። በዘመናዊው ዓለም ስለ አየር ለውጥ፣ ስለ ፍትሃዊ ሀብት ክፍፍልና ስለ ተፈጥሮ ጥበቃ ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተሰጠው ጳጳሳዊ አስተምህሮ ወይም ኢንሲክሊካል ምን በመባል ይታወቃል? ሄሎ ሙሉቀን። ሄሎ አባ። አቤት። ከካቶሊክ ቲቪ ጥያቄና መልስ ነው የምደውልሎት። እሺ። በዘመናዊው ዓለም ስለ አየር ለውጥ፣ ስለ ፍትሃዊ መብት ክፍፍል እና ስለ ተፈጥሮ ጥበቃ ክሩ ስለ ሊቃነ ጳጳስ ፍራንቺስኮስ የሰጡት ጳጳሳዊ አስተምሮ ኢንሲክሊካል በምን መንገድ ላውዳቶ ሲ ላይ ነው? እሺ። ሄሎ አባ ጤና ይስጥልን። ከካቶሊክ ቲቪ መንፈሳዊ ጥያቄና መልስ ነው የምደውልሎት። የሚጠየቁትን ጥያቄ በአጭሩ ይመልሱልኝ። እሺ። በዘመናዊ ዓለም ስለ አየር ለውጥ፣ ስለ ፍትሃዊ ሀብት ክፍፍል እና ስለ ተፈጥሮ ጥበቃ
ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ የተሰጠ ጳጳሳዊ አስተምሮ ወይም ኢንሳይክሊካ ምን በመባል ይታወቃል? ላውዳቶ ሲ በመባል ይታወቃል። ላውዳቶ ሲ። እሺ ላውዳቶ ሲ በመባል ይታወቃል። ሁለቱም በትክክል መልሰዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ላውዳቶ ሲ ጌታ ሆይ ውዳሴ ላንተ ይሁን በሚለው መልእክታቸው ስለ አየር ንብረት፣ ስለ ፍትሃዊ ሀብት ክፍፍል ብዙ ነገሮችን የጻፉበት ነው። በመላው ዓለም ብዙ ለውጦችን ያመጣ መልእክት ነው። አሁንም በብዙ ቦታ ይህንን መልእክት ሰምተው አንብበው ወደ ስራ የገቡ ሀገሮች አሉ። በትክክል ተመልሷል። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ይህ በሶዶ ሀገረ ስብከት እየተካሄደ ያለው ውድድር ነው። የ9ኛ ዙር ክፍል 6 ላይ አሁን የጠቅላላ እውቀት ጥያቄዎችን ጠይቀን በየቤታችሁ እንደሞከራችሁ እንደመለሳችሁም አምናለሁኝ። ካፍታ ቆይታ በኋላ በመዝሙር ጥያቄዎች እንመለሳለን። አብራችሁ ነው። የተወደዳችሁ ተመልካቾች ተመልሰናል። አሁን የመዝሙር ጥያቄዎችን እንጠይቃለን። በየቤታችሁ ከተወዳዳሪዎች ጋር እንድትዘምሩ ቀድማችሁም እንድትመልሱ እጋብዛለሁኝ። መዝሙሮች የምንጠይቀው በቃላችን ምን ያህል እናውቃለን፣ መዝሙሮቻችን ምን አይነት ሐሳብ ይዘዋል የሚለውም በደንብ እንድናውቅና እንድናስተነትን ነው። የመዝሙር ጥያቄ ከቆንቶ ሎሬቶ እንጀምራለን። ጥያቄ ቁጥር 1 ጥያቄ ቁጥር 1 እጅግ ብዙ ይቅር ባይ አምላክ ነህ አንተ፣ ምኔ ስቦ ወዳቂውን ወደድከኝ፣ ፍቅር የሞላ እኛ ጻድቅ አምላክ ነህ፣ የበደሉህን ጎልጎታ ወጥተህ ያዳንከን፣ ፍቅር የሞላ ምንኛ ጻድቅ አምላክ ነህ፣ የበደሉህን ጎልጎታ ወጥተህ ሞትክለት። እጅግ ብዙ ይቅር ባይ አምላክ ነህ አንተ፣ ምኔ ስቦ ወዳቂውን ወደድከኝ፣ ፍቅር የሞላ ምንኛ ጻድቅ አምላክ ነህ፣ የበደሉህን ጎልጎታ ወጥተህ ሞትክለት። የወደዱህን ነው እነሱ የመለሱት። መልሱ የበደሉህን ነው የሚለው ሐሳቡ ስለሚለያይ ጌታ ለበደሉት ነው ጎልጎታ ወጥቶ የሞተው እንጂ ለወደዱት አይደል። እና እሱ ሐሳብ እንዲታየን። እሺ ዳኛ 2 ነጥብ ሰጥቷቸዋል። የመጨረሻው የመዝሙር ጥያቄ ለአረካ መድኃኔዓለም ቤተ ጸሎትና ዱቡ ሎርድ ማርያም በጋራ በመሆን ጥያቄ ቁጥር 2 በጎ ነገር አጥግቧል የተራቡትን፣ ባዷቸውን ሰዷል ባለጠጎችን፣ ዘላለም ምሕረቱ
መዝሙሩን እንድገም ሐሳቡን ይዩት በጎ ነገር አጥግቧል የተራቡትን ባዷቸውን ሰዷል ባለጠጎችን ዘላለም ምሕረቱ እስኪ እናንተ ዘምሩት በጎ ነገር አጥግቧል የተራቡትን ባዷቸውን ሰዷል ባለጠጎችን ዘላለም ምሕረቱ ዘላለም ምሕረቱ ዘላለም ምሕረቱ ትዝ ይለዋልና እስከ ትውልድ ይተርፋል ለሺ ትውልድ ይተርፋል እስኪ አትዩት ጽሁፉ በጎ ነገር አጥግቧል የተራቡትን ባዷቸውን ሰዷል ባለጠጎችን ዘላለም ምሕረቱ ዘላለም ምሕረቱ ዘላለም ምሕረቱ ትዝ ይለዋል እስከ ትውልድ ይተርፋል እሺ ትውልድ ይተርፋል እሺ መዝሙሩን አብረን እንዘምራለን በጎ ነገር አጥግቧል የተራቡትን ባዷቸውን ሰዷል ባለጠጎችን ዘላለም ምሕረቱ ትዝ ይለዋልና አሰበን እንደገና ነፍሴ ጌታን ታከብረዋለች መንፈስ ሲመልሱ ትደሰታለች ትውልዱን በብፅዕት ይሉኛል እሺ ዳኛ 1 ነጥብ ሰጥቷችኋል ትዝ ይለዋልና የሚለውም በትክክል መጣችሁ ነበር የመጨረሻው ነው የምታውቁት መዝሙር 1 ነጥብ ሰጥቷችኋል እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች በሶዶ ሀገረ ስብከት እንገኛለን የ9ኛው ዙር ጥያቄና መልስ ውድድር 6ኛው ክፍል ላይ እንገኛለን ሙሉ ጥያቄዎችን ጠይቀናል ካፍታ ቆይታ በኋላ ከውጤት ጋር እንመለሳለን አብራችን ቆዩ የተወደዳችሁ ተመልካቾች ከውጤት ጋር ተመልሰናል ከዱቦና ከአረካ ወክለው የመጡት ትንሳኤና አገኘው 6 ነጥብ አምጥተዋል ከቆንቶ ሎሪቶ ሙሉቀንና የምስራች 8 ነጥብ አምጥተዋል ውድድሩ ጥሎ ማለፍ ስለሆነ የቆንቶ ሎሪቶ ማርያም ቁምስና ወጣቶች ወደሚቀጥለው ዙር አልፈዋል የዱቦና ያረካ ወጣቶች በጣም ጎበዞች 6 ነጥብ አምጥታችኋል ስለተሳተፋችሁ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን ውድ ተመልካቾቻችን የተመለከታችሁት በ9ኛው ዙር የ6ኛው ክፍል ጥያቄና መልስ ውድድር ነው በዛሬው ውድድር ብዙ ጸጋዎችን እንዳገኛችሁ በየቤታችሁ ብዙ መልሶችን እንደመለሳችሁ አምናለሁኝ በሚቀጥለው በ7ኛው ክፍል ከሌሎች የሶዶ ሀገረ ስብከት ቁምስናቸውን ወክለው ከሚመጡ ወጣቶች ጋር እንመለሳለን
ከቴክኒክ ባለሙያዎች ጋር ይህንን ዝግጅት ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። እስከ ሳምንት በያላችሁበት በስራ ቦታችሁ በህይወት መንገዳችሁ ሁሉ እግዚአብሔር ከእናንተ ጋር ይሁን።